መጽሐፍ ቅዱስ የያዛችሁ መዝሙረ ዳዊት ምዕራፍ 89 ላይ ከቁጥር 20 ላይ ያለውን ቃል ነው ማነበው። አንዳንድ ሰዎች በደረቀ ነገር እግዚአብሔር አምላክ ልምላሜን ያደርግላቸዋል። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጣሉትንም አዋርዳቸዋለሁ። የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር፣ በስሜም ቀንዱ ከፍ ከፍ ይላል። የአንድ ሰው ቀንድ ዛሬ ማታ ከፍ ከፍ ይላል። ባሪያዬን ዳዊትን ምን አደረኩት? አገኘሁት። ሐዋርያ ሥራ ምዕራፍ 3 ቁጥር 22 ላይ ሲታዩ እንደዚህ ይላል፣ እርሱንም ከሻረው በኋላ ዳዊትን በእርሱ ላይ እንዲነግሥ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁት። እንደ ልቤ የሆነ ፈቃዴን የሚፈጽም የእሴይን ልጅ ዳዊትን አገኘሁት። እርሱንም ከሻረው በኋላ ይላል። ሐዋርያ ሥራ መጽሐፍ ውስጥ ነው የተጻፈው። እዚህ ጋር የተጻፈበት ምክንያት ይሄ ታሪክ ከብሉይ ኪዳን ወደ አዲስ ኪዳን መጥቶ እዚህ ጋር የተጻፈበት ምክንያት የኢየሱስን የዘር ሐረጉን አመጣጥ ለመናገር ፈልገው ነው። ስለዚህ ቅዱስ የሆነውን ቅባት በዳዊት ላይ ምን አደረግኩኝ አለ? አፈሰስኩኝ አለ። ክብር ለኢየሱስ ይሁን። እኔ ዛሬ መልእክት አለኝ። በጠላቶች ፊት እግዚአብሔር በብልጫ መንፈስ ይቀባሃል። በሚያስጨንቁ ሰዎች ፊት እግዚአብሔር እንደገና ይሾምሃል። አንድ ሰው አሜን ካለ ይሁንለት። ባሪያዬን ዳዊትን ምን አደረግኩ? አገኘሁት። ከዛስ አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ምን ታደርገዋለች? ታጸናዋለች። እጄም ትረዳዋለች፣ ክንዴም ታጸናዋለች። እጄም ትረዳዋለች ካለ ዳዊትን እንዲረዳው የእግዚአብሔር እጅ ያስፈለገበት ምክንያት አለ። ዳዊት እግዚአብሔር እንዲረዳው ያስፈለገው ጉዳይ አለ። ዳዊት እግዚአብሔር እንዲረዳው በዚህ ክፍል ያስፈለገበት ትልቁ ምክንያት በሰልፍ ውስጥ ያለ ሰው ነው፣ በመከራ ውስጥ ያለ ሰው ነው። ስለዚህ እጄም ትረዳዋለች አለ፣ ክንዴም ትረዳዋለች አለ። ዛሬ መልእክት አለኝ። ባለህበት ከበባ ውስጥ የእግዚአብሔር እጅ ደግፈሃል። ባለሽበት ሰልፍ ውስጥ የእግዚአብሔር እጅ ደግፈሃል። አንድ ሰው አሜን ካለ ይሁንለት። እጄም ምን ታደርገዋለች? ትረዳዋለች። እጄም ትረዳዋለች፣ ክንድም ታጸናዋለች። ጠላት በእርሱ ላይ አይጠቀምም። በማን ላይ? በዳዊት ላይ። እስቲ አጠገብ ያለውን ሰው በአንተ ላይ አይጠቀምም በሉት። ይሄ እግዚአብሔር ስናወራ ዝም ብለን አይደለም፣ በየቀኑ ወጥመድ ሲሰብርልን ስላየን። አንዳንድ ሰዎች በዚህ ስም ስንፎክር ምን አግኝቶ ነው ይላሉ። ምንም አላገኘው፣ ምሕረት በስቶልኝ ነው። በእነርሱ ፊት ከፍ ከፍ አድርጎኝ ስላየው ነው። በአመፀኞች ፊት እግዚአብሔር እንደገና ስለረዳኝ ነው። እስቲ አንድ ሰው አሜን ይበል ባካችሁ። ትላንትና ያገዛችሁ የእግዚአብሔር እጅ ዛሬም ይረዳችኋል። አንድ ሰው እግዚአብሔር ይረዳኛል ይበል እስቲ። ስለዚህ ክንዴ ምን ታደርገዋለች? ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራን አይጨምርበትም። የአመፃ ልጅ መከራን አይጨምርበትም። በዚህ ዓመት ያለፍከው መከራ ሁሉ አይጨመርብህም። ጠላት በአንተ ላይ በሰለጠነው ልክ ከዚህ በኋላ አትኖርም። እግዚአብሔር ወደ ተሻለ ክብር እጅን ይዞ ይመራሃል። እግዚአብሔር ወደ ተሻለ በረከት ያስገባሻል። እግዚአብሔር ወደ ተሻለ በረከት ያስገባሃል። ያ ሰው እኔ ነኝ ካልክ ብድግ ብለህ አሜን ብለህ ብትወስድ ደስ ይለኛል። የእግዚአብሔር ክንድ ወደ አንዳንድ ሰዎች ቤት ዛሬ ጠላትን እያደቀቀ ይገባል። ያው ወጥመዱን እየሰበረ ይገባል። በአንተ መንገድ ላይ የተጠመደው ወጥመድ ድንገት ይሰበራል። ወደዚህኛው ዓመት እንዳትገባ የተቀመጠውን ወጥመድ ዛሬ ሰብራለሁ። በረከቴ ላይ የተቀመጠ ወጥመድ ይሰበራል። ዘመኔ ላይ የተቀመጠ ወጥመድ ይሰበራል። እስቲ አንድ ሰው ወጥመድ ተሰበረ ይበል። እኔም አምልጫለሁ በሉ እስቲ። አረ ኢየሱስ ጌታ ነው። ማምለጥ ይሆንላችኋል። አጠገብ ያለውን ሰው ያዘውና ዛሬ ታመልጣለህ በለው። እግዚአብሔር አምላክ በለው። በአመፀኞች ፊት፣ በሚገፉ ፊት፣ በሚያስጨንቁ ፊት እንደገና ያከብርሃል። አረ ኢየሱስ ብቻውን ጌታ ነው። አንድ ሰው አሜን ስል ታምራት ይሆንለት። አንድ ሰው አሜን ስል ምርኮ ይመለስለት። አንድ ሰው አሜን ስል በረከቱ እጥፍ ይሁን። ክንዴ ምን ታደርጋለች? እጄም ትረዳዋለች፣ ክንዴም ታጸናዋለች። ክንዴ ምን ታደርጋለች? ታጸናዋለች። የማትጸና መስሎ የማትቆም መስሏቸው በአንተ ዙሪያ ተረት የተረቱ ሰዎች ዘንድሮ እንደዚህ ይሆናል። መቆምህን እንደገና ይተርካል። መቆምህን እንደገና ይናገራሉ። እግዚአብሔር እንዳገዘ ክንዱ እንዳጸና
እንደገና ማውራት ይጀምራለሁ። ያ ሰው እኔ ነኝ ካልክ ብድግ ብለህ አሜን ብለህ ውሰድ። አዎ ይሁንብኝ በሕይወቴ ላይ የእግዚአብሔር ክንድ በሉ። ወደ ቤቴ በሉ እስቲ እያጸነኝ ይገባል በሉ። ጠላቴን እየነቀለ ያልፋል በሉ። ዛሬ መልእክት አለኝ። በግራና በቀኝ የከበበ የተኛውም ሰልፍ ይበተናል። የሞት አዋጅ ይገለበጣል። የበሽታ አዋጅ ይገለበጣል። የማጣት አዋጅ ይገለበጣል። የድህነት ስፒሪት ይገለበጣል። አንድ ሰው አሜን የሚል ከሆነ ይሁንለት። አንተ ላይ አንቺ ላይ አነጣጥሮ ዓላማውን አቅዶ የመጣ ጠላት እግዚአብሔር ዘንድሮ እንዲህ ያደርጋል። ልክ መዝሙረኛው ዳዊት እንደተናገረ በአጠገቤ 1000 በቀኜም 10,000 ይወድቃሉ ግን ወደ እኔ አይቀርቡም እንዳለ ዛሬ መልእክት አለኝ። በአጠገቤ 1000 በቀኜ 10,000 ይወድቃል። እየተዋጋ ያለ ፍላጻ ይበተናል። አንድ ሰው አሜን ስል ይሁንለት። ዳዊት በጣም የሚገርመኝ ከ60 ጦርነቶችን በላይ ያሸነፈ ሰው። ሃሌሉያ አሜን አትልም? ዳዊትን ምን አለው? እንደ ልቤ የሆነውን ሰው አገኘሁት ነው ያለው። የሚገርመው ሳኦል 40 ዓመት ከገዛ በኋላ እግዚአብሔር ከሳኦል ላይ ንግስናን ወሰደና ከበግ ተራ ከበግ መንደር ዳዊትን ጠራውና አነገሰው። አንድ መልእክት አለኝ። በእናንተ ቤት ማን ይረደኛል ብለህ ለምትበዘበዝ ሰው፣ ማን ያግዘኛል ከኛ ቤት የመፍትሄ ሰው አይወለድም ወይ ለምትል ሰው ዛሬ መልእክት አለኝ። አንተው ራስህ የመፍትሄ ሰው ሆነህ ትነሳለህ። አንቺው ራስሽ የመፍትሄ ሰው ሆነሽ ትነሻለሽ። አንድ ሰው እኔ የመፍትሄ ሰው ነኝ በል ውስጥ። ታላላቆቹን የሚያሳፍር ጀግና ሆኖ ዳዊት ተቀብቶ መጣ። ዳዊት ተቀብቶ ሲመጣ ሰልፉ በረታበት። ነገር ግን ቢበረታበትም የእግዚአብሔር ክንድ ግን እያጸናው ከእርሱ ጋር ነበረ። ዛሬ መልእክት አለኝ። ካንተና ከሕይወቴ ላይ፣ ከቤቴ ከትዳሪ ላይ፣ ከአገልግሎቴ ከንግዲ ላይ የተኛውም ከበባ የተበተነ ይሁን። ይህን ቃል ስናገር አንዳንድ ሰው ቲያትር ይመስለዋል። ቁጭ ብሎ ያየኛል። አሜን ብለህ ውሰድ አንተ። እያንዳንዱ ቤት የሚያጸዳ የእግዚአብሔር እጅ ይገባል። በሽታን እየነቀለ የሚያጸዳ ይኸው ጨለማን እየመታ ጓዳሽን የሚያጠራ ከቤትሽ ድህነትን የሚነቅል የእግዚአብሔር እጅ፣ ከሕይወቴ ባዶነትን የሚወስድ የእግዚአብሔር እጅ አሁን ወደ ቤቴ መግባት ይጀምራል። አሁን ወደ ሕይወቴ መምጣት ይጀምራል። አንድ ሰው አሜን ካለ ይሁንለት። ሃሌሉያ። አጠገቤ ያለው ሰው ገፋ አርገው እግዚአብሔር በሉት እንደገና ሊረዳኝ በሉ ወደ እኔ መጥቷል። እና በጣም የሚገርመኝ ጠላት በእርሱ ላይ ምን አያደርግም? አይጠቀምም። አይጠቀምም ማለት ያሰበውን ዓላማ አያከናውንም፣ እቅዱን አይፈጽምበትም። ለሞት አቅዶልኝ ከሆነ ሞቱ አይሰራ። ለውርደት አቅዶ ከሆነ ያ ውርደት ወደ ቤታችሁ አይገባም። አይጠቀምም በእናንተና በዘሮቻችሁ ላይ። አሜን ብላችሁ ውሰዱ። እዚህ እያላችሁ ቤተሰቦቻችሁ ላይ ያለ አዋጅ ይገለበጣል። እዚህ እያለ ትውልድ ላይ የታወጀ አዋጅ ይገለበጣል። አንዳንዱ ቤት ላይ ወንድም እህቶች ላይ የታወጀውን ይሄ ዓመት ሳይገባ ጠላት ሊወረውር ያለ ቀስት አሁን ይሰበራል። አንድ ሰው አሜን ካለ ይሁንለት። አው ቀስት ይሰበራል። ከዛስ ያመጻ ልጅም መከራ አይጨምርበትም። እግዚአብሔር ለአመፀኞች አሳልፈው አይሰጣችሁ። አመፀኞች ማለት ከኋላችሁ የራሳቸውን በጀት የሚበጅቱ ባጀቱ የውርደት ሊገሉ ሊያጠፉ የሚያሰሩ አያገኙህም። እስቲ አንድ ሰው አሜን ይበል። እስቲ አንድ ሰው በደንብ አሜን ይበል። ኢየሱስ ጌታ ነው። እስቲ አያገኙኝም በሉ። እስቲ አያገኙኝም በሉ። እስቲ ያመጻ ልጅ በሱ ላይ ምን አያደርግም? መከራን አይጨምርበትም። አንዳንድ ሰው አለ እና መከራ ውስጥ ሆኖ እግዚአብሔር ለበጎ ነው ይላል። ምኑን ለበጎ ነው? አንተ ለበጎ የሚሆንም ነገር አለ፣ ማይሆን ነገር አለ። ለይተህ ውሰደው እንጂ ኢየሱስ ጌታ። አንዳንድ ጊዜ መዋርተኞች ነገርን ቆላልፈው አንተ ለበጎ ነው ትላለህ። እሱ ለበጎ አይደለም። የመዋርተኛውን ቁልፍ መስበር አለብህ። አሜን በል። ቁልፉ ካልተሰበረ ያታግለናል። ኢየሱስ ያድናል። ዛሬ መልእክት አለኝ። 2018 ላይ የተኛውም የተቆለፈብህ ጉዳይ ይሰበራል። አንድ ሰው አሜን ይላል። እስቲ ተሰበረ በሉ። እስቲ ተሰበረ በሉ። እስቲ ተሰበረ በሉ።